ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? እኔ ያለው አልሐምዱሊላህ በጣም ሰላም ነኝ። ሰላማችሁ ይብዛ ባላችሁበት ቦታ። ዛሬ ደግሞ እንግዲህ የቴምር ኬክ እንሰራለን ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ። ይሄው ቴምሩን እንትኑን አውጥቼ ፍሬውን አውጥቼ እንደዛ አድርጌዋለሁ። እዚህ ላይ አንድ የሞቀ ውሃ፣ አንድ ብርጭቆ ውሃ አረጋለሁ። እንደዚህ አድርጌ አስቀምጠዋለሁ ማለት ነው። ከዛ ደግሞ አንድ የሾርባ ማንኪያ ቤኪንግ ሶዳ ነው የማደርግበት። እንደዚህ አድርጌ ነስንሼ እንደዚህ ለትንሽ ደቂቃ ከድኜ አስቀምጠዋለሁ ማለት ነው። እንዲህ አድርጌ አስቀምጠዋለሁ ትንሽ እንትን እስከምል ድረስ ማለት ነው። እዚህ ጋር ደግሞ አራት እንቁላል አዘጋጅቻለሁ። እዚህ ጋር አራት እንቁላል፣ አንድ የሻይ ብርጭቆ ስኳር እንደዚህ እናደርጋለን። ከዛ በኋላ እንዲህ እናደርግና አራቱንም እንቁላል እንዲህ እናደርግና እየሰበር እናደርገዋለን። በዚህ አድርገን በዚህ መልኩ አያችሁ እንዲህ እናደርገዋለን ማለት ነው። እንዲህ በደንብ አድርገን እንመታዋለን። በደንብ አድርገን እንመታዋለን። ዘይታችንን እየመታን እንደዚህ እናደርገዋለን። አንድ የሻይ ብርጭቆ ዘይት እንመታ። አያችሁ በዚህ መልኩ በደንብ አድርገን እንመታዋለን። አሁን ሀሊባችንን አንድ ብርጭቆ ሀሊብ ይኸው መለኪያችሁ ባይዘው አንድ መሆን አለበት። እንደዛ አድርጋችሁ በዚህ መልኩ እንመታዋለን ማለት ነው። ከዛ በኋላ ቴምራችንን ማለት ነው። አሁን ውዶቼ እዚህ ጋር አርጌዋለሁ ማለት ነው። ቴምሩንና እንትኑ ቀላቀልኩት። ከዛ ዱቄት እኔ ባይዘው ሁለተኛውን ቁጥር ነው የተጠቀምኩት። አንድ ቁጥርም መጠቀም ትችላላችሁ። እኔ ግን ብዙ ጊዜ ሁለት ነው የምጠቀመው። ይሄው ዱቄታችንን በዚህ መልኩ እንደዚህ እናረጋለን ማለት ነው። እንደዚህ እናረጋለን። እንደዚህ እናረጋለን። ቤኪንግ ፓውደር አንድ ማንኪያ የሾርባ ማንኪያ። ከዛ እንደዚህ አድርገን እንለዋለን ማለት ነው። እንደዚህ እያደረግን እንመታዋለን ማለት ነው። እንደዚህ እያደረግን ማለት ነው እንመታዋለን። በደንብ አድርገን እንመታዋለን። ከዛ ሁለተኛ ብርጭቆ ብዙም አልሞላ እንደዚህ እየነሰነት እንደዚህ አረጋለሁ ማለት ነው። አሁን ልጆችዬ ቫኒላ አንድ የሻይ ማንኪያ ቫኒላ ያችሁት አንድ የሻይ ማንኪያ
አድርጌያለሁ ማለት ነው። አዋህደዋለሁ በደንብ አድርጌ እንዲህ አድርጌ መተዋለሁ። እንዲህ አድርጌ መተዋለሁ። ግዴታ በመኪና እንትን ማለት የለብንም፣ ምክንያቱም እንትን እንዳይልብን ማለት ነው። ቴምሩ ብቻ ነው የሚፈጨው። እንዲህ አድርገን አያችሁ። አሁን በጣም አልወፈረም፣ በጣም አልቀጠንም። እንደዚህ አይነት ሆኖልኛል ማለት ነው። ፍረናችን ውስጥ እናስገባለን ማለት ነው። አሁን እዚህ ጋር ትንሽዬ ዘይት ጣብ እናደርግና አድርገን እንደዚህ አድርጌ በደንብ አድርጌ አዳርሰዋለሁ ማለት ነው። እንደዚህ አድርጌ በደንብ አዳርሰዋለሁ። ብዙ ስለሆነ እኔ በሁለት ዕቃ ነው የምሰራው። ከዛ ትንሽ ዱቄት ስለሰልሱና እንደዛ አድርጋችሁ አያችሁ፣ እንደዛ አድርጋችሁ ታዳርሱታላችሁ ማለት ነው። አያችሁ፣ እንደዛ አድርጋችሁ ታዳርሱታላችሁ። ፍረኔን ብዙም ሐራራ ሳልሰጥ እንትን ብዬዋለሁ ማለት ነው። አርገነዋል። ግማሽ እስቲ እዚህ ጋር ደግሞ እናረጋለን ማለት ነው። ታያችኋል ብዬ ተስፋ አደርጋለሁ። አያችሁት? ከፍ ላድርግና እናሳያችሁ። አያችሁት? እንደዚህ ሆኗል ማለት ነው። ይሄንም እንደዚህ አድርጌዋለሁ ማለት ነው። እዩት፣ እንዲህ አድርጌዋለሁ ማለት ነው። አሁን ወደ ፍረናችን እናስገባለን። አሁን ልጆችዬ ፍረኔን እንደዚህ አድርጌ እንትን ብዬዋለሁ፣ አስገባዋለሁ ማለት ነው። እዩት፣ እንደዚህ አድርጌ አስገባዋለሁ፣ እዘጋለሁ። አሁን ሶሳችን እንሰራለን ማለት ነው። አሁን ወደ ሶሳችን መስራት እንሄዳለን ማለት ነው። አሁን እዚህ ጋር አባይን ጥጃለሁ ማለት ነው። 4 ገብሻ ስኳር 4 ገብሻ ስኳር ቀይ እስከሚሆን ድረስ አምሰዋለሁ ማለት ነው። አያችሁት? ቀይ እስከሚሆን ድረስ አምሰዋለሁ ማለት ነው። ቀይ ሆኖ ራሱ ቅልጥ ከለሩን እስከሚቀይር ድረስ ማለት ነው። ከለሩን እስከሚቀይር ድረስ አያችሁት? ቀይ ሆኗል። አሁን ይሄ ቀይ ሆኗል። እንደዚህ ሆኗል። አሁን እዚህ ጋር ግማሽ ያኔ 1 ብርጭቆ ኢላሩባ ሀሊብ ቀስ ብለን እናማስለዋለን ማለት ነው። እዚህ ጋር አሁን ይደርቅብናል፣ ግን ቀስ ብለን እናማስለዋለን እንደዚህ አድርገን ማለት ነው። አሁን የገበታ ቅቤ ወይም ደግሞ ዝብዳ ያርገን እናማስለዋለን ሶሳችንን ለመስራት ማለት ነው። ያርገን እናማስለዋለን ማለት ነው። አሁን ይሄው የገበታው ቅቤ ቅልጥ ሲልልኝ ግሽጣ 1 ግሽጣ ክሬም ካላችሁ ችግር የለውም እንደፈለገ። አይ ክሬም ከሌላችሁ ግሽጣ ከሌላችሁ ነሻ ዱቄት 2 ማንኪያ ነሻ ዱቄት የሾርባ ማንኪያ ወይም 1 ማንኪያ ማረግ ትችላላችሁ ማለት ነው። እኔ እዚህ ጋር የተጠቀምኩት ግሽጣ ነው። ይሄው
ይሄ ተጠቅሜዋለሁ። አንድ ግሽጣ እዚህ ጋር ትንሽዬ ጠብታ ቫኒላ ትንሽ። አሁን በዚህ መልኩ ክሬማችን ደርሶልናል ማለት ነው። እዩት እንዴት አባቱ እንደሚያምር እዩት። እንግዲህ ውዶቼ እንደዚህ አድርጎ ክሬሚ ደርሶልኛል ማለት ነው። እዩት እንዴት አባቱ እንደሚያምር። ሲበርድ ቅዝቅዝ ሲል ቀስ ብለን እናረገዋለን ማለት ነው። ኬካችንን ስናወጣ እንግዲህ ደግሞ ኬካችንን ስናወጣ እንገናኝ። ኬካችን ሲደርስ እንገናኝ። ከ30 ደቂቃ በኋላ እንገናኛለን። እንግዲህ ውዶችዬ ኬኬ እንዲሁ ደርሶልኛል ማለት ነው። እዩት እዩት እንዴት አባቱ እንደሚያምር ወደ ዕቃ ገልብጫዋለሁ ማለት ነው። እዩት እዩት በጣም ያምራል። እዩት ስፖንጅ የሆነ ኬክ ጋግሬያለሁ ማለት ነው። እንግዲህ ሶሳችንን ደግሞ እንደዚህ እናደርግና ወደ ተላጃ እናረገዋለን ማለት ነው። ትንሽ ቀዝቀዝ እንዲል ማለት ነው። ይኸው እዩት በዚህ መልኩ እንግዲህ እንደዚህ አድርገን እንቆራርጠውና እንዲያርገን እንቆራርጠውና እንደዚህ አድርገን እንቆራርጠዋለን ማለት ነው። ከዛ እንደዚህ እናደርግና እዩት እንደዚህ እናደርግና በዚህ መልኩ እንደዚህ ካደረግነው በኋላ እዩት ውዶች ወላሂ እዩት አያችሁት እንዴት አባቱ እንደሚያምር። ከዛ በኋላ ዘርዘር እናደርግና እንደዚህ ዘርዘር ካደረግን በኋላ ማለት ነው ሶሳችንን ቅድም የሰራነውን ሶስ አለ በዚህ መልኩ እንደዚህ እናደርግና እናደርገዋለን ማለት ነው። እዩት በዚህ መልኩ ደርሶልናል ኬካችን። እዛ በኋላ ክዳናችንን እንከድናለን ማለት ነው። እንዲህ አድርገን አያችሁታ የሚያምር ኬክ ሰርተናል ማለት ነው። እንግዲህ ውዶቼ ደግሞ ትንሹን ደግሞ አዩት ትንሹ ራሱ በዚህ መልኩ ደርሶልናል ማለት ነው። አሁን እንደዚህ እንገልብጠዋለን። አያችሁት እዩት እንዴት እንደሚያምር። ከዛ ደግሞ ይሄን እንደዚህ እናደርግና ፍርፍር ነው በቃ ትኩስ ስለሆነ እኔ ለእናንተ ለማሳየት ብዬ ትኩስ ስለሆነ እንትን አለ። እንግዲህ በዚህ መልኩ
ሶሳችንን ሰርተናል ማለት ነው። እንደምታዩት ነው። እዩት ሶሳችን ማለት ነው። እንግዲህ ኢንሻአላህ ቢኢዝኒላህ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ ውዶቼ። ቪዲዮውን ላይክ፣ ሼር፣ ፎሎ፣ ሰብስክራይብ ማድረግ እንዳትረሱ። ለቻናሉ አዲስ ነኝ፣ አበረታቱኝ ውዶቼ። እጅግ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ።